ተመልካቾች በመካከለኛው ምስራቅ የተከሰተው ጦርነት በኢትዮጵያ ኢኮኖሚ ላይ ያሳደረውን ጫና የተመለከተውን ዘገባ ነበር ቀደም ሲል ወደ እናንተ ያደረስነው። አሁን ደግሞ ይኸው ጦርነት በኢትዮጵያ በነዳጅ አቅርቦት ላይ ያሳደረውን ተጽዕኖና የነዳጅ እጥረቱ የሰብአዊ ድጋፍ ስራዎችን ማስተጓጎሉን የተመለከተ ዘገባ ወደ እናንተ እናደርሳለን። በኢትዮጵያ ያለው የነዳጅ እጥረት የሰብአዊ ድጋፍ ስራዎች ላይ ከባድ እክል እየፈጠረ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። ነዳጅን ለማግኘት የተፈጠረው አዳጋች ሁኔታና የዋጋው መናር የረድኤት ድርጅቶችን ስምሪታቸውን እንዲያቋርጡና ተሽከርካሪዎቻቸውን እንዲያቆሙ ያስገደዳቸው መሆኑንም እንዲሁ ተገልጿል። ኦቻ ይፋ ባደረገው ሪፖርቱ የኢትዮጵያ መንግስት የሰብአዊ ድጋፍ ስራዎችን ከቀዳሚ ተግባራቱ መካከል ቢመድብም በገበያው ያለው የነዳጅ እጥረት ግን ችግሩ እንዲቀጥልና የረድኤት ድርጅቶች ጉዞዎች እንዲሰረዙ ጭምር እያደረገ መሆኑን ነው የጠቀሰው። ሪፖርተራችን ሰላማዊት ጌታሰው ማስተባበሪያ ቢሮ ያወጣውን ሪፖርት እንደሚከተለው አዘጋጅተዋለች። እንከታተለው። እንደ አውሮፓውያን አቆጣጠር እስከ ሐምሌ 2026 ድረስ የሚኖረውን የአስቸኳይ የሰብአዊ ድጋፍ ፍላጎት የሚተነበየው የተባበሩት መንግስታት ድርጅት የረሃብ ቅድመ ማስጠንቀቂያ መረብ ወቅታዊ ሪፖርት በኢትዮጵያ አስቸኳይ ሰብአዊ ድጋፍ የሚሹ ዜጎች ቁጥር በሚሊዮኖች የሚቆጠሩ መሆናቸውን ይጠቅሳል። በአማራ በትግራይና በኦሮሚያ ክልሎች የሚታዩ ግጭቶች ለዚህ ችግር መከሰት እንደ አንድ ምክንያት የሚያስቀምጠው ሪፖርቱ በደቡብ ኢትዮጵያ በቅርብ ጊዜ የደረሱ የጎርፍና የመሬት መንሸራተት አደጋዎችም ሌላኞቹ ምክንያቶች ናቸው ይላል። በእነዚህ በጠቀስናቸው ምክንያቶች የተጎዱ ዜጎች ከተለያዩ የአጋር አካላት የሚሰበሰቡ የሰብአዊ ድጋፎችን እንዲያገኙ የሚያደርገው የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ የመካከለኛው ምስራቅ የነዳጅ ቀውስ ዳፋ በኢትዮጵያ ላለው የሰብአዊ ድጋፍ ስራ እንቅፋት መሆን መጀመሩን አስታውቋል። የድጋፍ ማስተባበሪያ ቢሮ ይህን ያለው በኢትዮጵያ ውስጥ ካሉ የረድኤት ድርጅቶች የቀረቡለትን የቀጥታ ሪፖርቶች መሰረት በማድረግ አዘጋጀውት ባለውና ይፋ ባደረገው የጥናት ሪፖርት ነው። ሪፖርቱ ለመላው ዓለም ዳፋው የተረፈው የመካከለኛው ምስራቅ የነዳጅ ቀውስ በኢትዮጵያም ከነዳጅ ጋር የተነካኩ ሁሉም ዘርፎች ላይ ጫናውን ሲያሳርፍ አንገብጋቢ የሆነው የሰብአዊ ድጋፍ ማዳረስ ስራንም ችግር ላይ እንደጣለው አመላክቷል። በኢትዮጵያ ላይ ብቻ ሳይሆን በደቡብና ምስራቅ አፍሪካ ላይ ያሉ ሀገራት ላይ ትኩረቱን አድርጓል የተባለው ይህ ጥናት በሀገራቱ በነዳጅ እጥረት ምክንያት አንዳንድ ስራዎች መቆማቸውንና ተሽከርካሪዎች ከአገልግሎት ውጪ መሆናቸውን ጠቅሷል። አክሎም በኢትዮጵያ ያለው የነዳጅ ቀውስ የሰብአዊ ድጋፍ ስራዎችን ለከፍተኛ አደጋ እየዳረገ ስለመሆኑ ነው የገለጸው። እነዚህ የረድኤት ድርጅቶች ነዳጅን ለማግኘት አዳጋች ሁኔታ እየተጋፈጡ ነው የሚለው ሪፖርቱ ነዳጁን ቢያገኙም የዋጋ ንረት የድጋፍ ስራ ስምሪታቸውን እንዲያቋርጡና ተሽከርካሪዎችንም እንዲያቆሙ እያስገደዳቸው ነው ብሏል። የኢትዮጵያ መንግስት የሰብአዊ ድጋፍ ስራዎችን እንደ ተቀዳሚ ተግባር የወሰዳቸው ቢሆንም በገበያው ያለው የነዳጅ አቅርቦት ውስንነት ግን ችግሩ እንዳይቀረፍ እንዳደረገው ተጠቁሟል። ይህም የረድኤት ድርጅቶቹ ያሉትን ውስን ግብአቶች ለመቆጠብ ሲሉ የቀን ተቀን እንቅስቃሴያቸውን እንዲቀንሱ፣ ጉዞዎችን እንዲሰርዙና ተሽከርካሪዎችን በጋራ እንዲጠቀሙ አስገዳጅ ሁኔታዎችን ፈጥሯል የተባለው ሪፖርቱ ሲቀጥል የነዳጅ አቅርቦቱ እጅግ አሳሳቢ ደረጃ ላይ በመድረሱ ረድኤት ድርጅቶች ዛሬ ማንን መደገፍ አለብን፣ ማንንስ ለነገና ቆይ በሚለው ከባድ ምርጫ ላይ ወድቀዋል ሲል ያትታል። አሁን ላይ ያለው ዓለም አቀፋዊ አለመረጋጋት በተለይም በሆርሙዝ ሰርጥ ላይ ያለው መስተጓጎል በመላው ምስራቅ አፍሪካ ያለውን መሰል ስጋት ጨምሮታል የሚለው ተመድ የነዳጅ ዋጋ መጨመር ድጋፎችን ለተረጂዎች ለማድረስ የሚጠይቀውን ወጪ እጅግ ያንረዋል ሲል ስጋቱን ገልጿል። የዓለም የምግብ ፕሮግራምም እዚሁ ላይ አክሎ እንደሚያስጠነቅቀው በሚሊዮን የሚቆጠሩ ሰዎች ለረሃብ የሚጋለጡት ምግብ ባለመኖሩ ሳይሆን ምግቡን ወደ ተረጂዎች ለማጓጓዝ የሚያስችል የነዳጅ አቅም እያጣ በመሆኑ ነው። ቀውሱ ማሻሻል ባላሳየበት በዚህ ሁኔታ በኢትዮጵያ ቀድሞውንም በሰብአዊ ድጋፍ በጀት ቅነሳና በአየር ንብረት ለውጥ ምክንያት አስቸጋሪ የነበረው የሰብአዊ ድጋፍ ስርዓት ምላሽ የመስጠት አቅሙ ቀስ በቀስ እየተዳከመ ነው ብሏል በሪፖርቱ። ሲቀጥልም በኢትዮጵያ ያለው ነዳጅን መሰረት ያደረገ የሰብአዊ ድጋፍ ስርጭት ስርዓት አሁን ካለው የዋጋ መናርና የአቅርቦት እጥረት ጋር መጓዝ የማይችልበት ደረጃ ላይ ደርሷልን ብሏል የመንግስታቱ ድርጅት የሰብአዊ ድጋፍ ቢሮ በሪፖርቱ ይህ ችግር በአፋጣኝ የማይፈታ ከሆነ የጤና አገልግሎቶች ሊስተጓጎሉ እንዲሁም የምግብ ዋስትና ይበልጥ ችግር ውስጥ ሊወድቅ እንደሚችል ከመጠቆም ባለፈ ተጋላጭ ለሆኑ ማህበረሰቦች የሚደርሰው እርዳታ ሙሉ በሙሉ ሊቆም የሚችልበት ሁኔታ መኖሩን በስጋትነት አስቀምጧል። ይህ የነዳጅ አቅርቦት ችግር እልባት ካልተገኘለት አስቀድሞ መከላከል ይቻል የነበረ የዜጎች ህይወት ለህልፈት ሊጋለጥ እንደሚችል አለፍ ሲልም የምግብ ዋስትና ጦት አደጋው ተባብሶ ሊቀጥል እንደሚችል ተጠቁሟል። በቀውሱ ከኢትዮጵያና ከጎረቤት ሀገራት ባለፈ በደቡባዊ አፍሪካ የሚገኙ እንደ ማላዊ፣ ዚምባብዌና ዛምቢያ ያሉ ሀገራትም ክፉኛ እየተፈተኑ እንደሚገኙ በሪፖርቱ ተገልጿል። በተለይም በማላዊ ያለው የነዳጅ እጥረት የሰብአዊ ድጋፍ ስርጭትን ከማስተጓጎሉ ባለፈ የጤና ተቋማት መድኃኒቶችን ለማጓጓዝ የሚያደርጉትን እንቅስቃሴ ገድበዋል ነው የተባለው።
ከአፍሪካ ውጭ ባሉ እንደ የመንና ሶሪያ ባሉ ሀገራትም የነዳጅ እጥረት በሰብአዊ ድጋፍ ስርጭት ላይ ዋነኛ እንቅፋት ሆኗል ይላል የመንግስታቱ ሪፖርት። በመካከለኛው ምስራቅ ካለው ቀውስ ጋር ተያይዞ በሆርሙዝ ሰርጥ ያለው መስተጓጎል የፈጠረው አለመረጋጋት ወደ እነዚህ ሀገራት የሚገባውን የነዳጅ መስመር በማስተጓጎሉ የንጹህ ውሃ አቅርቦትና የሆስፒታል አገልግሎቶችን ለከፍተኛ አደጋ ማጋለጡም በሪፖርቱ ተገልጿል። በአጠቃላይ አሁን ላይ ያለው የነዳጅ ቀውስ የዓለም አቀፉን የሰብአዊ ድጋፍ ስርዓት የመሸከም አቅም እየተፈታተነ መሆኑን የተጠቆመው ለጋሽ ሀገራትም ትኩረታቸውን ወደ መከላከልና ደህንነት ዘርፍ እያዞሩ ባሉበት በዚህ ወቅት የነዳጅ ዋጋ መጨመር የረድኤት ድርጅቶች ቀደም ሲል በያዙት በጀት ማከናወን የሚችሉትን የድጋፍ መጠን በከፍተኛ ሁኔታ ቀንሶታል። ይህ ተደራራቢ ጫና ኢትዮጵያን ጨምሮ በበርካታ ታዳጊ ሀገራት የሚገኙ በሚሊዮን የሚቆጠሩ ሰዎችን ከዕለት እርዳታ ውጪ እያደረጋቸው መሆኑንም የመንግስታቱ ድርጅት የሰብአዊ ድጋፍ ቢሮ በሪፖርቱ ገልጿል።